ገራሚ የሆነ ዳቦ ለመስራት የሚያስፈልጉን ግብአቶች በሙሉ እዚህ ጋር አሉ። በመጀመሪያ ዱቄት አለን፣ እንቁላል ያስፈልገናል፣ ጨው፣ ይስት፣ ሹገር ወይም ስኳር፣ የቀለጠ ቅቤ እና ወተት ያስፈልገናል ማለት ነው። ይህንን ዳቦ ለመስራት ቅቤው ትንሽ መልት ቢያደርግ አሪፍ ነው። በጣም መልት ማድረግ የለበትም፣ ነገር ግን ቀዝቃዛ ሆኖ የቀለጠ ቢሆን አሪፍ ነው። ምክንያቱም ቶሎ እንዲዋሃድልን ነው ዋና ዓላማው ማለት ነው። ነገር ግን እነዚህን ግብአቶች ከመቀላቀላችን በፊት በመጀመሪያ የምንሰራው አንድ ሪሲፒ አለ። ይህም የምንሰራው የመጀመሪያው ሪሲፒ ታንግጆንግ ይሰኛል። ይህም ጃፓኒዝ ቃል ሲሆን ትርጓሜውም ታንግጆንግ ማለት የተቀቀለ የበሰለ ዱቄት ማለት ነው። ይህንን አብረን የምናይ ይሆናል። እንዴት እንደሚሰራና ለምን እንደሚያገለግል ምክንያቱስ ለምን እንደሆነ አብረን የምናይ ይሆናል። ቪዲዮውን እስከመጨረሻው ድረስ ተከታተሉት። ይህንን ታንግጆንግ ለመስራት በመጀመሪያ የሚያስፈልገን 20 ግራም ዱቄትና 120 ሚሊ ግራም ወተት ያስፈልገናል፣ ወይም ደግሞ ሚሊ ሊትር ያስፈልገናል። ዱቄቱን እንጨምራለን። ወተቱን ለክተን እንጨምራለን። 120 ኤምኤል ነው የምንጨምረው። ትንሽ እንጨምራለን። ፐርፌክት። አሁን እሳቱን ለኩሰን በደንብ እናበስለዋለን። ታንግጆንግ ማለት ዳቦ ከመቡካቱ በፊት ጥቂት ዱቄትና ፈሳሽ ወተት ወይም ውሃ በአንድ ላይ በመቀላቀል በድስት ላይ በእሳት ትንሽ አብስሎ እንደ ገንፎ የማዘጋጀት ሂደት ነው። መጠናቸውን ወይም ደግሞ ሬሾዋቸውን ስናይ አብዛኛውን ጊዜ 1 እጅ ዱቄት በ5 እጅ ፈሳሽ፣ ለምሳሌ 20 ግራም ዱቄት ከ100 ግራም ወተት ወይም ደግሞ ሚሊ ሊትር ጋር ይደባለቃል። ለምን አስፈለገ? ጥቅሙና ሳይንሱስ ምንድነው ለሚለው መደበኛ የዳቦ አሰራር ላይ ፈሳሽና ዱቄት ዝም ብለው ሲደባለቁ ፈሳሹን አጥብቆ የመያዝ አቅሙ አነስተኛ ነው። ታንግጆንግ ግን የዳቦውን ጥራት በከፍተኛ ደረጃ የሚቀይር ሳይንሳዊ ምክንያት አለው። አንደኛ፣ በከፍተኛ ሁኔታ እርጥበት ይይዛል። ዱቄቱ ሲሞቅ በውስጡ ያለው ስታርች ይከፈትና ፈሳሹን እንደ ስፖንጅ ምጥጥ አድርጎ ይይዘዋል። ሁለተኛ፣ ዳቦውን እጅግ በጣም ለስላሳና ውስጡ እንደ ጥጥ የለሰለሰ ያደርገዋል። ሶስተኛ፣ ዳቦው ሳይበላሽ ለረጅም ቀናት ይቆያል። መደበኛ ዳቦ ከተጋገረ ከ1 እስከ 2 ቀን በኋላ ድርቅ የማለትና የመሰባበር ባህሪ ያሳያል። በታንግጆንግ የተሰራ ዳቦ ግን እርጥበት በዱቄቱ ተቆልፎ ስለሚቀር ከ3 እስከ 5 ቀናት ድረስ ሳይደርቅ እንደተጋገረ አዲስ ሆኖ ይቆያል። በአጭሩ ታንግጆንግ ማለት የዳቦውን ልስላሴና እርጥበት ጨምሮ ሳይደርቅ ለብዙ ቀን እንዲቆይ የሚደረግበት ሂደት ማለትም የተፈጥሮ ማለስለሻ ነው። እንደዚህ አድርገን በደንብ ካበሰልነው በኋላ እናቀዘቅዘዋለን። ትኩሱ አይጨመርም ማለት ነው። ከቀዘቀዘ በኋላ ነው አብረን የምናቦከው። የሰራነው ታንግጆንግ እስከሚቀዘቀዝ ድረስ ሙሉ ግብአቶቻችንን እንቀላቅላለን ማለት ነው። በመጀመሪያ የሚያስፈልገን 440 ግራም ዱቄት ያስፈልገናል። እሱንም ቦውላችን ላይ እንጨምራለን። 1 እንቁላል፣ የሀበሻ የተጠቀምኩት፣ እናንተ የምትፈልጉትን የእንቁላል አይነት መጠቀም ትችላላችሁ። 7 ግራም እርሾ፣ 9 ግራም ጨው፣ 30 ግራም ስኳር፣ 42 ግራም ቅቤ ያስፈልገናል ማለት ነው። እንቀላቅላለን። ሌላው 180 ሚሊ ሊትር ወተት እንጨምራለን። አሁን በደንብ ማሸት ነው። በመጨረሻም የሰራነውን ታንግጆንግ ፔስት ወይም ደግሞ ድልህ እንጨምራለን ማለት ነው። ወይም በአማርኛ ገንፎ እንጨምራለን። አሁን በእጅ መቀላቀል። በደንብ ማሸት። አሁን ሰርፌስ ላይ አውርደን በደንብ ማሸት አለብን። አሁን ከ5 እስከ 8 ባለ ደቂቃ ውስጥ በደንብ ማሸት ነው።
ተመልካቾች ልክ አሁን ምስሉ ላይ እንደማሳያችሁ ማለት ነው። እዩት። ባልኳችሁ ደቂቃ ካሻችሁት እንደዚህ ይሆናል ማለት ነው። ስትሬች ያደርጋል ብቻውን ምንም ሳይነሳ ማለት ነው። ስላሻችሁት ብቻ ያ ማለት ኢንግሪዲየንቱ በጣም ትክክል ነው ማለት ነው። በደንብ ታሽቷል ማለት ነው። ስለዚህ አሁንም ትንሽ መልሰን ለ30 ሰከንድ ያክል እናሸዋለን። በጣም ገራሚ ሊጥ ነው፣ ሞክሩት። ይህን ይመስላል። እንደዚህ አድርገን ሮል ካደረግነው በኋላ ያቦካንበት እቃ ላይ መልሰን ቁጭ በማድረግ ሞቃታማ ቦታ አካባቢ ላይ ማስቀመጥ ነው። ፀሐይ ላይ ከሆነ ፀሐይ ከ1 ሰዓት ተኩል ድረስ ማስቀመጥ አለብን። ሌላ ደግሞ ኦቭን የምትጠቀሙ ከሆነ በኦቭን በምትሰሩበት አካባቢ ቢያንስ ለ1 ሰዓት ተኩል በተመሳሳይ ሰዓት ማለት ነው ማስቀመጥ ትችላላችሁ። የበለጠ አሪፍ ሆኖ ኩፍ ብሎ እንዲነሳ ነው ዋናው ፐርፐዙ። ስለዚህ ማስቀመጥ ነው። ምስሉ ላይ እንደምታዩት ይህንን ይመስላል። ሊጡን ምስሉ ላይ እንደምታዩት እኩል እንቆርጠዋለን። አሁን ሊጣችንን እየቀነስን እንመዝናለን። ቢያንስ ከ110 እስከ 115 መሆን አለበት የአንድ የበርገር ዳቦ ማለት ነው። 113 በቃ በጣም አሪፍ ነው። አሁን በጥንቃቄ እያሽከረከር ወይም ደግሞ እያድበለበን አሪፍ ቅርጽ አስይዘን የመጋገሪያ ትሪያችን ላይ እናስቀምጣለን ማለት ነው። ይህን ይመስላል። እንደዚህ አድርገን ሮል አድርገን ካዘጋጀነው በኋላ ማለትም ትሪያችን ላይ ካስቀመጥነው በኋላ ቀስ አድርገን መጫን አለብን። መጫን የመጋገሪያ ትሪ ላይ ካስቀመጥነው በኋላ ጫን የሚደረግበት ምክንያት የባኑን ቅርጽና የቁመቱን ለመቆጣጠር ነው። ይህም ካልተደረገ ሊጡ ኩፍ ሲልና ኦቭን ውስጥ ሲጋገር እነዚህን ችግሮች ይፈጥራል። አንደኛ እንደ ኳስ ድቡልቡል ይሆናል። ሁለተኛው ምክንያት ደግሞ እኩል እንዲበስል ነው። እንደዚህ በእጃችን ጫን ካደረግነው በኋላ ቢያንስ ከ45 እስከ 1 ሰዓት ወይም እስከ 60 ደቂቃ ድረስ ኩፍ እስከሚል ድረስ ወይም ደግሞ እስከሚነሳ ድረስ እንጠብቀዋለን። ሊጣችን ከተነሳ በኋላ ኦቭን ውስጥ ከማስገባታችን በፊት በመጀመሪያ እንቁላልና ወተት አንድ ላይ በመቀላቀል ብረሽ ወይም ደግሞ እንቀባዋለን። ወተት ዳቦችን ከተነሳ በኋላ ይህን ይመስላል። በጣም የሚገርም ሆኖ ነው የተነሳው። አሁን የቀላቀለውን ወተትና እንቁላል ሚክስ ዳቦችን ላይ እንቀባለን ብረሽ ወይም ደግሞ ሶፍት በመጠቀም። ነገር ግን ሶፍት አልመክራችሁም ተመልካቾች፣ ምክንያቱም በአይናችን ልናያቸው የማንችላቸው ትናንሽ ጥቃቅን ብናኞች ወደ ምግቡ ገብተው በኋላ በምንመገብበት ሰዓት ሌላ ተጓዳኝ በሽታዎችን ስለሚያመጡ ነው። ላያመጡም ይችላሉ፣ ነገር ግን መጠንቀቅ ጥሩ ነው። የሚገርመው ሻይን አድርጓል። ከለሩም ቢሆን በጣም ጸደይ የሚባል የበን አይነት ነው። እናስገባዋለን። አሁን ቀጥታ በ190 ዲግሪ ሴልሺየስ ለ18 ደቂቃ ወይም እስከ 20 ድረስ እናበስለዋለን። አሁን ዳቦችን ደርሷል፣ እናወጣዋለን። ዋው ተመልካቾች በጣም የሚገርም ሆኖ የበሰለው ዳቦችን ይመስላል። በጣም የሚገርም ሆኖ የበሰለው የተሰራው የበርገር በን ይሄንን ይመስላል። በጣም የሚገርም ማራኪ ነው። በመጨረሻ ቅቤ እንቀባዋለን። የበለጠ በጣም ልዩና የሚገርም ግሬስ እንዲኖረው ያደርጋል ማለት ነው። ቅቤው አለመጠቀም ይቻላል፣ ነገር ግን ብትጠቀሙ ደግሞ የበለጠ አሪፍ ነው። እንቆርሰዋለን። ሽታው በጣም የሚገርመው በእውነት ይህን ይመስላል ተመልካቾች። እንዴት ደስ እንደሚል ክፍትፍት ያለ ነው ውስጡ። እንደነገርኳችሁ በጣም ሲበዛ ሶፍት ነው።
እት ሶፍትነቱን ተመልካቾች በጣም ደስ የሚል ጣፋጭ ተመልካቾች። እንደዚህ አድርጋችሁ የበርገር በን ወይም ደግሞ የበርገር ዳቦ መጋገር ትችላላችሁ። ይህ በጣም ክላሲክ የሚባለው የመጨረሻው የበርገር ዳቦ አሰራር ነው። ሞክሩት፣ በጣም እንደምትወዱት እርግጠኛ ነኝ። እላዩ ላይ እንደ ሰሊጥ የተለያዩ ጥራጥሬዎችን ጨምራችሁ መስራት ትችላላችሁ። በቀጣይ በዚህ የሚሰራ በጣም ገራሚና ክላሲክ የሆነ የበርገር አሰራር እናያለን።